ሰላም ጤና ይስጥልን። የሰዓቱ ዜናዎቻችንን ከቻናል 1 ወደ እናንተ ማድረስ ጀምረናል። ዜናውን እየመራው አብሬያችሁ ቆይታ ማደርገው ወይንሸት ዘውዴ ነኝ። አብረን እንቆይ። የካቶሊክ እርዳታ ድርጅት ሲአርኤስ በኢትዮጵያ ለሚያከናውናቸው የልማት ስራዎች መንግስት አስፈላጊውን ድጋፍ እንደሚያደርግ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ከኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌልና ከድርጅቱ ዋና ስራ አስፈጻሚ ሻን ካላሃን ጋር የተወያዩት ፕሬዝዳንት ታዬ የካቶሊክ የእርዳታ ድርጅት በኢትዮጵያ ያከናወናቸው ያሉትን የልማት ስራዎችን አድንቀዋል። ድርጅቱ በቀጣይም ለሚያከናውናቸው ተግባራት መንግስት አስፈላጊውን ድጋፍ እንደሚያደርግ አረጋግጠዋል። የካቶሊክ የእርዳታ ድርጅት በኢትዮጵያ በተለይም አርሶና አርብቶ አደሮችን በመደገፍ በርካታ ተግባራትን እያከናወነ ይገኛል ሲል ከድርጅቱ የተገኘው መረጃ አመላክቷል። ዓለም አቀፉ የገንዘብ ድርጅት IMF ለመጠናቀቅ 2 ወራት ብቻ በቀሩት 2025 የኢትዮጵያ ኢኮኖሚ በ7.2 በመቶ ያድጋል ብሎ ተነበየ። መቀመጫውን ዋሽንግተን ዲሲ ያደረገው IMF ይህን ያስታወቀው ኢትዮጵያን ጨምሮ ከሰሃራ በታች የሚገኙ 45 ሀገራትን የኢኮኖሚ ሁኔታ በመዳሰስ ነው። አናውል ተስፋ ተጨማሪ አለው። ዓለም አቀፍ የገንዘብ ድርጅት IMF የኢትዮጵያ ኢኮኖሚ በ7.2 በመቶ ያድጋል ተብሎ እንደሚጠበቅ ተንብዮአል። ድርጅቱ ሀገሪቱ በቀጣዩ የፈረንጆች 2026 ዓመት ይኖራታል በሚል ያስቀመጠው እድገት ለዚህ ዓመት ከተነበየው በ0.1 በመቶ ያነሰ ነው። መቀመጫውን በዋሽንግተን ዲሲ ያደረገው IMF ይህንን ያስታወቀበት ሪፖርቱ ኢትዮጵያን ጨምሮ ከሰሃራ በታች የሚገኙ 45 ሀገራትን የኢኮኖሚ ሁኔታ የዳሰሰ ነው። በዚሁ ቀጠና ያለው የኢኮኖሚ እድገት በፈረንጆቹ 2025 ዓመተ ምህረት 4.1 በመቶ በሆነ የተረጋጋ ሁኔታ እንደሚቀጥል አመልክቷል። ይህ የኢኮኖሚ ትንበያ በመጪዎቹ የፈረንጆች ዓመት በትንሹ ከፍ እንደሚል የጠቆመው ሪፖርቱ ለዚህም እንደ ኢትዮጵያና ናይጄሪያ ባሉ ሀገራት እየተተገበሩ ያሉ የኢኮኖሚ ማሻሻያ ጥረቶች አስተዋጽኦ እንደሚኖራቸው አመልክቷል። በመጪዎቹም ጊዜያት የነዳጅ ዋጋ ይበልጥ ይቀንሳል ተብሎ ቢጠበቅም ቡናና ወርቅን የመሳሰሉ ዋነኛ ሸቀጦች ዋጋ ግን ከኮቪድ ወረርሽኝ በፊት ከነበረው ጊዜ በላይ እንደሚሆን ይናገራል። ይህ ሁኔታ እንደ ኢትዮጵያ ላሉ በተፈጥሮ ሀብት ላይ ለተመሰረቱ ሀገራት ጠቃሚ እንደሚሆንም IMF አስታውቋል። ይህ በእንዲህ እንዳለ IMF በአባል ሀገራት ድርሻ ላይ ያደረገው ማሻሻያ እንዲፋጠን የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ጠየቁ። በዋሽንግተን እየተካሄደ በሚገኘው የ2025 የዓለም ባንክ ዓመታዊ ስብሰባ ላይ የተሳተፉ የሚገኙት የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ከስብሰባው ጎን ለጎን የአፍሪካ ግሩፕ ኮንስቲትዩንሲ ስብሰባ ላይ ተገኝተው ንግግር አድርገዋል። ብሔራዊ ባንክ IMF በአባል ሀገራት ድርሻ ላይ ያደረገውን 50 በመቶ ጭማሪ በአዎንታዊ ጎኑ እንደሚመለከተው ጠቁመዋል። ፍትሐዊ፣ ሚዛናዊና ሁሉን አቀፍ የሆነ ዓለም አቀፍ ፋይናንስ ስርዓትን ለማረጋገጥ ዝቅተኛ ውክልና ያላቸው ሀገራት ቅድሚያ እንዲሰጣቸውም መጠየቃቸውን ከብሔራዊ ባንክ የተገኘው መረጃ አመላክቷል። የኢትዮጵያ ደረጃዎች ኢንስቲትዩት ከ12000 በላይ ለሆኑ ምርቶች ደረጃዎች ማስቀመጡን አስታወቀም። ከ390 በላይ አስገዳጅ ደረጃዎችንም በማውጣት እየተገበረና እያስተገበረ ነው። የኢትዮጵያ ምርቶች ጥራትና ደረጃቸውን ጠብቀው የሰውን ጤና እንዲጠብቁ ሸማቹን መብቱንና ጥቅሙ እንዲረጋገጥ የማድረግ ስራ እየሰራ መሆኑን ኢንስቲትዩቱ ጠቅሷል። ህብረተሰቡ በማህበራዊ መተግበሪያዎች ከሚደርሱ መጭበርበሮች ራሱን እንዲጠብቅ የፋይናንስ ደህንነት አገልግሎት ጠየቀም። አንዳንድ በማጭበርበር ድርጊት ላይ የተሰማሩ ሰዎች ከግለሰቦች እውቅናና ፈቃድ ውጪ ምስጢራዊ መረጃዎች በመስረቅ በገንዘብ ማጭበርበር ድርጊት ላይ መሰማራታቸውን የፋይናንስ ደህንነት አገልግሎት ገልጿል። አማሩ ገብሩ ተጨማሪ ይዞበታል። በማህበራዊ የመገናኛ መተግበሪያዎች አማካኝነት የማጭበርበር ወንጀሎች ፈጽመዋል የተባሉ አካላት በህግ እንዲጠየቁ እየሰራ መሆኑን የፋይናንስ ደህንነት አገልግሎት አስታውቋል። አንዳንድ በማጭበርበር ድርጊት ላይ የተሰማሩ ሰዎች ከግለሰቦች እውቅናና ፍቃድ ውጭ የቴሌግራምና ዋትስአፕ ሚስጥራዊ መረጃዎችን በመስረቅ የገንዘብ ማጭበርበር ድርጊት ላይ መሰማራታቸውን አገልግሎቱ ገልጿል። ግለሰቦቹ እውነተኛ የአካውንቱን ባለቤት በመምሰል በግለሰቦቹ ስልኮች ተመዝግበው ለሚገኙ ቤተሰቦች፣ ዘመዶች፣ ጓደኞችና የስራ ባልደረቦች ገንዘብ እንደተቸገሩ የሚገልጽ ጽሑፍ መልእክት በመላክ ለዚሁ የማጭበርበር ዓላማ ወደ ተዘጋጀ ባንክ አካውንት እንዲላክላቸው ያደርጋሉ ብሏል። የፋይናንስ ደህንነት አገልግሎት የደረሱትን ጥቆማዎች መሰረት በማድረግ በወንጀል ድርጊት ላይ የተሳተፉ አካላትን በመለየትና በመከታተል በህግ ተጠያቂ እንዲሆኑ ከሚመለከታቸው ባለድርሻ ተቋማት ጋር በቅንጅት እየሰራ መሆኑን ጠቁሟል። በስተመጨረሻም ህብረተሰቡ ይህንን የማጭበርበር ድርጊት ለመከላከል ወደ ስልኩ ለሚደርሱ መልእክቶች ምላሽ ከመስጠቱ አስቀድሞ በተለያዩ መንገዶች የመልእክቱን ትክክለኛ
ገለልተኛነት በማረጋገጥ ተገቢውን ጥንቃቄ እንዲያደርግ አሳስበዋል ሲል የኢዜአ ዘገባ ያመለክታል። የእንጉዳይ ምርትን በማላመድ የምግብ አቅርቦትን ማሳደግ እንደሚገባ ተገለጸም። በመስኩ የተከናወነ ጥናት እንዳመለከተው እንጉዳይ የምግብ ዋስትናን ለማገዝ በጠባብ ቦታዎችና በጓሯችን በቀላሉ በማልማት የተመጣጠነ የምግብ ፍጆታን ለማሟላት እንደሚረዳ ተገልጿል። ማህሌት ደመላሽ ዝርዝሩን አዘጋጅተዋለች። የእንጉዳይ ምርትን በማላመድና በስፋት በማልማት በፕሮቲን የበለጸገ አማራጭ የምግብ አቅርቦትን ማሳደግ እንደሚቻል በመስኩ የተከናወነ ጥናት አመላክቷል። የእንጨት ውጤቶች ያልሆኑ በደን ውስጥ ከሚገኙ የምርት አይነቶች ውስጥ አንዱ እንጉዳይ ሲሆን አስተማማኝ የምግብ ምንጭነት የሚያገለግል የእጽዋት ዝርያ እንደሆነም ተገልጿል። በኢትዮጵያ ደን ልማት ተቋም የደን ውጤቶች ምርምር ዳይሬክቶሬት እንጨት ያልሆኑ የደን ውጤቶች ከፍተኛ ተመራማሪ ዶክተር ታጠቅ ደጀኔ እንዳስታወቁት በቤኒሻንጉል ጉሙዝ ክልል በተደረገ የዳሰሳ ጥናት 51 የእንጉዳይ ዝርያዎች የለዩ ሲሆን ከነዚህ ውስጥ 21 ያህሉ ለምግብነት የሚውሉ ናቸው ብለዋል። እንጉዳይ ለምግብነት፣ ለመድኃኒትነት፣ ለመሬት ለምነትና ለሌሎች እጽዋቶች ምርታማነት ሲሆን የእንጉዳይ ምርትን በማላመድና በማስፋፋት የምግብ አቅርቦት ማሳደግ እንደሚገባም ተናግረዋል። በጥናቱ ላይ እንደተገለጸው እንጉዳይ የምግብ ዋስትና ለማገዝ በጠባብ ቦታዎችና በየጓሯችን በቀላሉ በማልማት የተመጣጠነ የምግብ ፍጆታን ለማሟላት የሚረዳ ነው። የሩሲያ መንግስት በማንኛውም የትምህርት መስክ በሩሲያ ለመማር ፍላጎት ላላቸው 155 ኢትዮጵያውያን ተማሪዎች የትምህርት ዕድል ማመቻቸቱን አስታወቀም። የትምህርት ዕድሉ ለባችለር፣ ለማስተርስና ለፒኤችዲ ተማሪዎች የተፈቀደ ነው። ኤፍራታ ጥላውን የኢትዮጵያና የሩሲያ ለ128 ዓመታት የዘለቀ ወዳጅነትን ያጠናክራል የተባለለት በከፍተኛ ትምህርት ዘርፍ የሩሲያ መንግስት ለኢትዮጵያ ተማሪዎች በማንኛውም የትምህርት መስክ ሩሲያ ትምህርት የመከታተል ፍላጎት ላላቸው ተማሪዎች ነጻ የትምህርት ዕድል ማመቻቸቱን አስታውቋል። የሩሲያ መንግስት ለ155 የባችለር የማስተርስና ለፒኤችዲ ተማሪዎች በተለያዩ የትምህርት መስክ እንዲማሩ የፈቀደ ሲሆን በሩሲያ የሳይንስና ባህል ማዕከል የትምህርት ዕድሉ አስተባባሪ የሆኑት አቶ ናድር ሙሐመድ የሩሲያ ነጻ የትምህርት ዕድል እንዲሳካ እናደርጋለን እያሉ የሚያጭበረብሩ ኤጀንሲዎች ስላሉ በትምህርት ዕድሉ ዙሪያ ህጋዊ ሰውነት ያለውና የሚያስተባብረው የሩሲያ ሳይንስና ባህል ማዕከል ብቻ መሆኑን ገልጸዋል። በተጨማሪም ባለፈው ዓመት ነጻ የትምህርት ዕድል የተሰጠው 50 በመቶ ለባችለር ዲግሪ፣ 30 በመቶ ለማስተርስ ዲግሪ፣ 20 በመቶ ለፒኤችዲ ዲግሪ ቢሆንም ይህኛው እንደ አመልካቹ ቁጥር ብዛት ፐርሰንት ሊሸጋሸግ እንደሚችልና ጥሩ ውጤት ያላቸው ተማሪዎች የመመረጥ ዕድላቸው ሰፊ እንደሆነ ብሎም ጥሩ ውጤት የሌላቸው ተማሪዎች ደግሞ ነጻ የትምህርት ዕድሉን የውድድር ሂደት የተማሪዎችን የትምህርት መረጃ በማስተያየት የሚከናወን በመሆኑ በአንዳንድ ትምህርቶች ጥሩ ውጤት ካላቸው ተማሪዎች የተሻሉ ሆነው ቢገኙ ውጤቱ ስለሚመጣጠን ማመልከት ይችላሉ ሲል ስፑትኒክ ዘግቧል። የወቅቱ ንፋስ የቀላቀለ አየር ንብረት ለእሳት አደጋ አጋላጭ በመሆኑ ጥንቃቄ ሊደረግ እንደሚገባ የአዲስ አበባ እሳትና አደጋ ስራ አመራር ኮሚሽን አሳሰበም። የበጋው ወቅት ደረቃማና ነፋሻማ የአየር ሁኔታ እንደሆነ በማስታወስ ኮሚሽኑ እንደገለጸው ይህ የአየር ሁኔታ ለእሳት አደጋ አጋላጭ የመሆን እድሉ ሰፊ ነውና ህብረተሰቡ ጥንቃቄ ሊያደርግ ይገባል ብሏል። ከቻናል ዋን ዜናዎቻችን እንደቀጠሉ ናቸው። እየተከታተላችሁ ስላላችሁ እናመሰግናለን። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። የሰው ልጅ አእምሮ አዎንታዊና ደስ የሚያሰኙ ልምዶችን ከሚይዝበት ጊዜ በላቀ አሉታዊና ስሜታዊ ስቃይ የሚያስከትሉ ክስተቶችን ያስታውሳል ሲል አንድ ጥናት አመላክቷል። በአምስተርዳም ዩኒቨርሲቲ ተመራማሪዎች የተሰራው አዲስ ጥናት እንደሚለው የሰው ልጅ አእምሮ በስሜት ቀስቃሽ ክስተቶች ላይ የሚሰጠው ምላሽ እጅግ ፈጣንና ለረጅም ጊዜያትም የሚቆይ ነው። እንደ ጥናቱ መጥፎ ቃላት ወይም አሰቃቂ ልምዶች በሰው ልጆች ልቦናና አእምሮ ውስጥ ከ20 ዓመታት ላላነሰ ጊዜ መቆየት አቅም አላቸው። በተቃራኒው ምስጋና ወይም መልካም አጋጣሚዎች በሳምንታት ውስጥ የመረሳት እድላቸው የሰፋ ነው ሲል ጠቅሷል። ዜናው ከዲጂታል ካሽሚር የተገኘ ነው። የአሜሪካ የመድኃኒት አቅርቦት በቻይና ላይ ጥገኛ መሆኑ ተገለጸ። አሜሪካ ወደ 700 ለሚጠጉ የጸደቁ መድኃኒቶች ጥሬ ዕቃዎች አቅርቦት በቻይና ላይ ብቻ የምትተማመን ሲሆን ይህም ለሀገሪቱ የመድኃኒት አቅርቦት እጥረት ተጋላጭነት ይዳርጋታል ተብሏል። ጸጋነች ተሰማ ዝርዝር አላት። እንደ ኒውዮርክ ታይምስ ዘገባ አሜሪካ በአሁኑ ወቅት ከ700 በላይ አይነት የምትጠቀማቸውን መድኃኒቶች የምታስገባው ከቻይና ከሚመጡ ጥሬ ዕቃዎች ነው። ይህም ቻይና ለአሜሪካ የመድኃኒት ምርት አቅርቦት ዋነኛ ምንጭ እንደሆነች ያመለክታል። ይህ ጥገኝነት በተለይም እንደ አንቲባዮቲክስ፣ የደም ግፊት መድኃኒቶችና
የመሳሰሉ ከቻይና መግባታቸው ከተቋረጠ በአሜሪካ የመድኃኒት አቅርቦት እጥረትን ወደ አስከፊ ደረጃ ሊያደርስ ይችላል ተብሏል። በመድኃኒት ንጥረ ነገሮች ላይ የቻይና ብቸኛ አቅራቢነት በማንኛውም የወደፊት የንግድ ወይም የጂኦፖለቲካዊ ውጥረቶች ውስጥ ከፍተኛ ተጽዕኖ ያሳድራል ሲል ሪፖርቱ ያመለክታል። ፔሮቭስኬት የተባለ አዲስ አስገራሚ ቁስ የፀሐይ ብርሃንን ወደ ኤሌክትሪክ ለመለወጥ የፀሐይ ፓኔሎችን በመጠቀም አገልግሎት ላይ ካለው የበለጠ ውጤታማ ነው ተባለ። ኢዲያ ዝናቡ ተከታዩን ዘገባ አዘጋጅታለች። ፕሮቪስኪት የተሰኘው ቁስ ከሲሊከን ጋር በተንደም ፓኔሎች ተጣምረው በጣም ከፍተኛ የሆነ ቅልጥፍና በማግኘት አገልግሎት ላይ ካለው የበለጠ የፀሐይ ፓኔሎችን መፍጠር ተችሏል። በዚህ ንድፈ ሀሳብ እንደተገለጸው ከፍተኛው የብቃት መጠን 47% ሲሆን በተመሳሳይ አካባቢ ላይ የበለጠ ኃይል እንዲያመነጭ ያስችለዋል። ይህም ደግሞ የፀሐይ ኃይል ላይ ያለውን ዋጋ ጭማሪ ይቀንሳል። ይሁን እንጂ ስለ ቁሱ ማለትም ስለ ፕሮቪስኪት ረጅም ጊዜ የመቆየት ብቃትና ሊድ የተሰኘው ንጥረ ነገር አጠቃቀም ላይ ስጋት ቢኖርም በአሁኑ ጊዜ ኩባንያዎች የላቦራቶሪ ሙከራዎችን በተግባር ላይ ባሉት የፀሐይ ፓኔል እርሻዎች ላይ የተገበሩት ይገኛል። ከጣሪያና ከእርሻዎች ባሻገር የዚህ አዲስ ቴክኖሎጂ ብቃት ለአዳዲስ መገልገያዎችን መትረፍ ችሏል። ለአብነት ያህልም የኤሌክትሪክ ተሽከርካሪዎች ላይ ያለውን ፍላጎት ለማሟላት እንዲሁም የሳተላይት ኃይልን ለማመንጨት ተስፋ ሰጪ ያደርገዋል ተብሏል። ዘገባው የቢቢሲ ነው። የቢዝነስ ዜናዎቻችንን ወደ እናንተ እናደርሳለን። ኢትዮ ቴሌኮም የሀገሪቱን የዲጂታል ትራንስፎርሜሽን ጉዞ ወደ ላቀ ደረጃ ለማድረስ ያለመውን ዘኔክሰስ የተሰኘ አዲስ ስትራቴጂ ይፋ ማድረጉን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬው ታምሩ አስታወቁ። ለእነዚህና ለሌሎች የቢዝነስ መረጃዎቻችን መሀሌት ደመላሽ ትጠብቀናለች። በአፍሪካ 58% የሚሆኑ ዜጎች የሚኖሩት የመሰረተ ልማት ዝርጋታ በተሟላባቸው አካባቢዎች ቢሆንም በመገልገያዎች ዋጋ መናር ምክንያት አገልግሎትን እያገኙ ያሉት የተወሰኑ ናቸው። ታዲያ ኢትዮ ቴሌኮም ይህንን ችግር ለመፍታት ዘኔክሰስ ቴሌክላውድ በተሰኘ መተግበሪያ ለማህበረሰባችን የተለያዩ ጥራት ያላቸው መገልገያዎችን በዋጋ ተመጣጣኝ በሆነ መልኩ አቅርቧል። ZNexus reduces device costs and simplifies the user experience. With extended battery life, preloaded services, and accessible onboarding, ZNexus empowers a digital-first Africa where no one is left behind. ZNexus, making digital inclusion real. ኢትዮ ቴሌኮም በክላውድ ላይ የተመሰረቱ ዘኔክሰስ ሲል የጠራቸው ስማርት መገልገያና የክላውድ መስሪያ መፍትሄዎችን ማቅረቡን ይፋ አደረገ። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያለን። መገልገያዎቹ ይፋ ያደረጉት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬው ታምሩ ከ58% በላይ የሚሆኑት ከሳራ በታች ባሉ የአፍሪካ ሀገራት የሚገኙ የሞባይል ተጠቃሚዎች የኔትወርክ ሽፋን ያለበት አካባቢ ላይ የሚኖሩ ቢሆንም የስማርት ስልኮችን መግዛት ባለመቻላቸው ከዲጂታል አገልግሎቶች ተገለው ይገኛሉ ብለዋል። ፐርሰንት የሚለው ዩዜጅ ጋፕ ይባላል። ዩዜጅ ጋፕ ማለት የቴሌኮም ኢንፍራስትራክቸር አለ ወይም በቀለል ባለ አማርኛ የፎርጂ ከቨሬጁ አለ፣ ነገር ግን በዛ አካባቢ ያሉ ማህበረሰብ ኢንተርኔቱን እየተጠቀመ አይደለም፣ ኮኔክትድ አይደለም። ይሄ በጣም ፔንፉል ነው። ኢንፍራስትራክቸር ኖሮ እየተጠቀመ አይደለም። ምንድነው የማይጠቀመው የሚለውን ደግሞ አናላይዝ ማድረግ ትንታኔ መስራት ያስፈልጋል ማለት ነው። አንዱና መሰረታዊ ችግሩ ምንድነው ከተባለ አሁንም እነዚህ ዲቫይሶች ለተጠቃሚዎች አፎርደብል አይደሉም፣ በተመጣጣኝ ዋጋ መቅረብ አልቻሉም። ተቋሙ ሁሉንም ማህበረሰብ ወደ ዲጂታል አገልግሎት ማስገባት እንዲቻል እየተሰራ መሆኑን ዋና ስራ አስፈጻሚዋ ገልጸዋል። ዘኔክሰስ በኢትዮ ቴሌኮም ብራንድ፣ በኢትዮ ቴሌኮም ስያሜ፣ በኢትዮ ቴሌኮም ዲዛይን የተመረተ ዲቫይስ ነው ማለት ነው። መገልገያዎቹ ማህበራዊ ሚዲያዎችን፣ ጌሞችን፣ አጫጭር ፊልሞችንና ዜናዎችን የመሳሰሉ መተግበሪያዎችን በክላውድ በማቅረብ ተጠቃሚዎች በቀላሉ የስማርት ስልክ ተሞክሮ ማግኘት እንዲችሉ እንደሚያደርጉ ተጠቅሷል። ይፋ የተደረጉት መገልገያዎች የአጠቃቀም ክፍተትን ለመሙላት ያስችላሉ የተባለ ሲሆን የሞባይል ስልኮች፣ ታብሌቶች፣ ዴስክቶፖች፣ ላፕቶፖችና ሌሎች መገልገያዎችንም ያካተቱ ናቸው። መረጃዎቻችን እንደቀጠሉ ናቸው። የኢትዮጵያ የውጭ ቀጥተኛ ኢንቨስትመንት ባለፉት 3 ወራት የ7.8% እድገት ማሳየቱን የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። ኮሚሽኑ ከልዩ ኢኮኖሚክ ዞኖች ኢንቨስትመንቶች በሩብ ዓመቱ ከውጭ ንግድ ከ49 ሚሊዮን ዶላር በላይ ገቢ መገኘቱንና ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ13% ብልጫ እንዳለው ገልጿል። የኢትዮጵያ ኢንቨስትመንት ኮሚሽን በሩብ ዓመቱ ለ123 አዳዲስ የውጭ ፕሮጀክቶችና የኢንቨስትመንት ፍቃዶችን የሰጠ ሲሆን በተመሳሳይ ካምናው በጀት ዓመት ጋር ሲነጻጸር የ26% ብልጫ እንዳስመዘገበ ተጠቁሟል። የዕለቱ የመጨረሻውን የቢዝነስ መረጃችንን እናጋራችሁ።
የፓኪስታን የንግድ ሚኒስትር ከኢትዮጵያ የፓኪስታን ኤምባሲ የንግድ ክፍል ጋር በመተባበር ያዘጋጁት ለ3 ቀናት ይቆያል የተባለው 5ኛው የፓኪስታንና አፍሪካ የንግድ ልማት ጉባኤና የፓኪስታን ምርቶች ኤግዚቢሽን በአዲስ አበባ ሚሊኒየም አዳራሽ በትላንትናው ዕለት ተከፍቷል። የፓኪስታን የንግድና ኢንዱስትሪ ምክር ቤት ፌዴሬሽን ምክትል ፕሬዝዳንት የሆኑት ሳቂብ ፊያዝ ማጎን ይህ የንግድ ግንኙነት በአፍሪካና ፓኪስታን መካከል ጥሩ ወደፊት አለው ሲሉ ተናግረዋል። ይህ ወደ ተጠናከረ የንግድና የተለያዩ ኢንቨስትመንቶች የሚመራ ነው። እንዲሁም ፓኪስታንና አፍሪካ ወደፊት በጋራ ጥሩ እንደሚያደርጉ ማንጸባረቂያ ነው። የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ በበኩላቸው ኢትዮጵያ ለኢንቨስትመንት ምቹ ስለመሆኗ የኢትዮጵያ አየር መንገድን ጠቅሰው አብራርተዋል። በኢትዮጵያ ውስጥ ለማኑፋክቸሪንግ የንግድ ስራ ቦታዎች ሰፊ እድሎች አሉ። የኢትዮጵያ አየር መንገድ በዓለም ላይ 133 መዳረሻዎች ያሉት ሲሆን ከነዚህም መካከል ወደ 63ቱ የአፍሪካ ከተሞች ናቸው። በየቀኑ ካርጎን ያካተተ ብዙ በረራዎች ይከናወናሉ። አዲስ አበባ ውስጥ በርካታ በረራዎች መኖራቸው ደግሞ ለኢንቨስተሮች ተመራጭና ሳቢ ያደርጋታል። በባዛሩ ላይ ከ100 በላይ የፓኪስታን ካምፓኒዎች የሕክምና መሳሪያዎችን፣ የመድኃኒት፣ የጨርቃጨርቅ፣ የመዋቢያና የሩዝ ምርቶችን አካተዋል። ኢትዮጵያና ፓኪስታን በ2023 የሁለትዮሽ ንግድ ስምምነት ማድረጋቸውም ይታወሳል። ዘገባው የሪፖርተራችን ሄሮዳዊት ንጉሴ ነው። ከቻናል ዋን የዕለቱ ዜናዎቻችን እነዚህን ይመስሉ ነበረ። ስለ ተከታተላችሁ እናመሰግናለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። መልካም ጊዜ ተመኘው።